ምን የተፈጠረ ነገር አለ? ለነገሩ መች ከኔ ጋር ሆነሽ ታውቂያለሽ? ትሁት የምትባል ጉድ ስጋዋን አሞራ ነው የሚበላው። ስለተፈጠረው ነገር ከሆነ ነግራኛለች። ልጇን አስመለጠችኝ፣ እሷም አመለጠች። ግን ለነገሩ ውላለን፣ አስቀፈድዳታለሁ። እመነኝ ገዚ፣ ትሁት ምንም ነገር አታውቅም። እባክሽን አትቀልጂ። እመነኝ ገዚ፣ ትሁት ምንም ነገር አታውቅም። አለሜንም የጠራቻት ልጄን አለቃለ ብላ ነው። ሞኝ እኮ አይደለሁም። ታዲያ እንዴት መሳሪያ ላይኖረኝ ቻለ? እሱ ነው ግራ የሚያጋባው። ስለዚህ እሷ ናት። የታውቃባት እንኳን እሷ እኔ እንኳን ካንተ ጋር የሆንኩኝ ምኑን ከምን እንደምታረገው አላውቅም። እኔ ምን አደረኩኝ? ግን እስኪ አንድ ቀን ቆንጆ ራት እንብላ። ማን ነው ጋባሽ? አባቴ። አባትህማ ገና ስገባ ራስ ነብሮ ነው የሚጠብቀኝ። ትሁቴ፣ በሁሉም ሁኔታ ውስጥ አንቺን አለማሰብ አልቻልኩም። ግን እንዳንገናኝ ጊዜ እንዳናሳልፍ ነገሮች ሁሉ ዝግትግት እያሉብን ነው። ቆይ አለሜ ግን እኔ እንድታገባ ባትፈልግስ? ትፈልጋለች። ግን ድንገት ባትፈልግስ? ትሁት፣ እናቴ ሁሉ ነገሬ ናት። የእናቴን ቃል ሁሉንም ነገር አከብራለሁ። ግን የማከብረው ቃሏ አንደበቷን ሁሉንም ነገር መልሽ ያገኘሁት ባንቺ ነው። ናቲ ደግሞ የእውነቴን ነው ትሁቴ። ያየሁሽ ቀን ነበር የሆነ ነገር የተሰማኝ። ሄሎ። ግን አንቺም የዛን ቀን የሆነ ነገር የተሰማሽ ትመስያለሽ። እንዴ? ኧረ እንደዛ አይደለም። እና እንዴት ነው? እንዴ በጣም ደስ ብሎኛል። ትሁት፣ ለልጅሽ እኮ ምንም አይነት ዋስትና የለሽም። ከአሁን በኋላ ለሚፈጠረው ነገር ምንም ግድ የለም። ይኸውልሽ ትሁት፣ አንቺም ወደ ሀገርሽ ትሄጃለሽ፣ እኔም ደግሞ ያዝኩትን ይዤ እሄዳለሁ። የሚያሳዝኑት ግን ሶስቱ ቤተሰቦች ናቸው ይመስለኛል። ጥሩ ሀብት ይዘሻል። በሚገባው የሚገባኝን ይዣለሁ። የሚገባሽ ነው፣ በትክክል የሚገባኝን። ህሊናሽ ግን እንዴት ነው? ህሊናዬ በጣም ደህና ነው። ምን ነው? አይመስለኝም። እንደውም ከሚገባኝ በታች ነው ያለው። እኔ ጋር እየቀለድሽ ነው አይደል? የእውነቴን ነው ትሁት። እስኪ ትርፍ ጊዜ ሲኖርሽ መጽሐፍ አንብቢ። አንቺ ታነቢያለሽ? ተጀምርም ጊዜ ስለማይኖረኝ ብዙ ጊዜ አልጨርስም። የብዙ ችግር እኮ ይሄ ነው። መጽሐፍ አንባችሁ ሳትጨርሱ አስተያየት መስጠት። ሰላም ውዴ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቤቲን እናቱን ይቅርታ መጠየቅ እንደምትፈልግ ለናታን ነገረችው። ማለት እናትን ይቅርታ መጠየቅ እፈልጋለሁ እስካሁን ያሰቃየዋት እና ብዙ ነገር ባደረስኩበት ጥፋተኝነት ተሰምቶኛል እና እባክህ እናትን አግኝቼ ይቅርታ እንድጠይቅ ረዳኝ እያለችው ነበር። ይመስለኛል ቤቲ ወደ ራስሽ እየተመለሽ ነው እያለት ነበር። አሁን እባክህ ናታን እባክህ ረዳኝ፣ ምንም መጥፎ እንኳን ቢሆንም ግን እናትን ይቅርታ መጠየቅ እፈልጋለሁ። አልገባኝም፣ ሰሞኑን በጣም እየተቀያየርሽ ነው፣ ጸባይሽ ራሱ ተቀይሯል። ምን እየተፈጠረ ነው ብሎ ሲጠይቃት ምንም እየተፈጠረ አይደለም፣ ብቻ እናትን ይቅርታ መጠየቅ ስለፈለጉ ነው ብላ ትነግረዋለች። እና እሱም እሺ ይቅርታ እንድጠይቅ አመቻችላቸዋለሁ ይላታል። በጣም አመሰግናለሁ፣ እናትን በሰላም ማግኘት እና ይቅርታ መጠየቅ ነው የሚፈልገው። ቤቲ ተቀይራለች፣ ይቅርታ ልጠይቅሽ ትፈልጋለች። እባክሽ ይቅርታ አድርግለት፣ አላውቅም ሰሞኑን ጸባዋ ግራ እያጋባ እንደሆነ ለሜ እየነገረች ነበረ። ትሁቴ ብዙ ነገር አድርጋኛለች፣ ግን ምንም ማለት አይደለም፣ ሁሉ ነገር አልፏል። እርሜ ላንቺ ሁሉ ነገር አልፋለሁ። እሺ ምን እንደምትል እሰማታለሁ፣ አገኛታለሁ ብላ ትወስናለች። አለምም አግኝተሻት አውሪያት፣ ይቅርታም ከጠይቀሽ ይቅርታውን ተቀበያት ትላታለች። ትሁት ይቅር ማለት ትልቅነት ነው፣ ግን ላደረገችው እያንዳንዱ ነገር መክፈል አለባት። ናታን እና ሙሉ ገንዘቡ በሙሉ እሷ እጅ ላይ እንዳለ ናታን ለእናቱ ነግሯታል። እንዳለ ገዛኝ ሀብቱም ንብረቱም በሙሉ ገንዘቡም ጭምር ወደ እሷ አካውንት እንዳዞረም ጭምር ሰምታለች። ስለዚህ ይቅር እንድልሽ የምትፈልጊ ከሆነ አንቺ ያለ ጋር ንብረት ሀብትና የለፈውበት ሀቄን ወደ ልጅ አካውንት እንድታስተላልፊ ይፈልጋሉ ስትላት፣ ቤቲ ግን በጭራሽ ይህንን ማድረግ አልችልም፣ ገንዘብ ያስፈልገኛል፣ ታማሚ እህት አለችኝ፣ እሷን ማሳከም አለብኝ ብላ ትነግራታለች። እሱም እህትሽን ፈጣሪ እንዲማር እፈልጋለሁ። በእርግጥ ባላቃቱም ግን ቤቲ ብዙ ነገር አድርገሽኛል፣ እንዴት ይቅር እንደምልሽ አላቅም። ያደረግሽኝ እንኳን ሁሉ አንዱን እንኳን ለልጄ መናገር አልቻልኩም። ብችል ኖሮ ጥሩ ነበር፣
ነገር ግን ልጄ ነፍሰ ገዳይ እንዲሆን በጭራሽ አልፈልግም። ስለዚህ ምንም ነገር ልነግረው አልቻልኩም በማለት ትነግራለች። እና ያደረገችውን ነገር በሙሉ ልጄ ብሰማ ምን እንደሚያረጋት ታውቂያለሽ አለሜ። አንቺ ንጹሕ ልብ ያለች ሴት ነች። ያለፈውን ነገር አንስቶ ከማውራት ወደፊት መጓዙ ጥሩ ነው። ያለፈ አልፏል። አሁን ከልጅሽ ጋር ደስ የሚል ህይወት ይኖሯቸዋል እያላት ነበር። አባዬ ሁሌም ከጎናቸው እንደሆነ እንዴት ብላ እንደምታመሰግንና ሁሌም እሷ መቼም ከእናንተ መራቅ እንደማንፈልግ እርግጥ ነው። ካሁን በኋላ እናንተም የኛ ቤተሰብ ናችሁ እና ልጄም ድል ባለ ድርስ ከትሁት ጋር እናድራቸዋለን። ስለዚህ ቅርብ ቤተሰብ እናናደር አንጠራጠርም ስትል ትነግረዋለች። አባዬን እንግዲህ እስቲ ይህንን ለማየት ያብቃን፣ ሁሉ ነገር እንደምስተካከል ተስፋ አድርጋለሁ እያላት ነበር እና እጅግ በጣም ደስተኛ ሆናለች። አሁን እኔ ሁሌም ደስተኛ ነኝ፣ ልጄም ጥሩ ትዳር ይይዝልኛል፣ ትሁትን የምትመስል ልጅ ካገባ እድለኛ ነው የሚሆነው፣ ፈጣሪ የባረከ ይሆናል ስትል ትነግረዋለች። አባዬም እንግዲህ ደስተኛ እንደሚሆኑ ተስፋ አደርጋለሁ፣ እነሱ ፈቃደኛ ከሆኑ ሰርጋቸውን ለመብላት እኛ ዝግጁ ነን ብሎ ይነግራታል። እና ናታን ትሁትን ማግባት ትፈልጋለሁ ብላ ስትጠይቀው እሱም ደስተኛ እንደሆነና እሷም ማግባት እንደሚፈልገው ጭምር ይነግራታል። እና እሷም እጅግ በጣም ደስ እንዳላትም ጭምር ስትነግረው ነበር። እና ልጄ አሁን ደስተኛ ትሆናለህ፣ ትሁትን ታገባታለህ ብላ ስትነግረው አዎ እማዬ ማግባት ፈልጋለሁ አለሜ፣ ትሁትን በጣም ወድጃታለሁ። ከመጀመሪያ ቀን ካየኋት ቀን የሆነ ለየት ያለ ስሜት ይሰማኝ ነበር እያለ ከንዛይ ግን በጣም ተናዷል። አለሜም የትሁት ልጅም ስላመለጠኝ አለሜ ገደልከኝ ውሽ እያለች ሙድ ስትይዝበትና ስታበሳጨው ነበር። እና ለዚህ ስራ አስከፍልሻለሁ፣ አንቺንም ልጅሽን ህይወት ይቀማችኋለሁ፣ ተጫወታችሁብኝ አይደለ? እኔ ከዛኝ አይደለሁም እሰራላችኋለሁ እያንዳንዳችሁ ብሎ ሽጉጡ ባዶ መሆኑ ሳቅ እጅግ በጣም እናደድና ይበሳጫል። አሁን እንዴት እንደዚህ ተፈጠረ? እንዴት ሽጉጤ ባዶ? እሱ እኮ ሽጉጡን ቢኖርበት አለሜ ላይ ሊተኩስ ነበር አላማ፣ ስላልተሳካለትም ይልቁንስ ፖሊሶቹ እየመጡ ነው፣ እጅን ብትሰጥ ይሻላል ስትል ሽጉጡን መሬት ላይ ወርውሮ እየሮጠ ይወጣል። በጣም ፈርቶ ነበር፣ ምክንያቱም አልጠበቀም ነበር አለሜ መቀየሩና ምን እያደረገች እንደሆነ አልገባም። አለሜ እንዴት ነው ይሄ ሽጉጤ እንዴት ባዶ እንደሆነ አልገባኝም፣ እንድቀላት ነበር እኮ እያለችው ነበር። አላቅም ግን እንዴት ምናልባት ሽጉጡን ባዶ ያደረገችው ማን ይመስላችኋል? ይመስለኛል ራሷ ቤት ነች ሽጉጡን ባዶ እንደሆነ ያደረገችው። አለሜ ላይ እንዳይተኩስ እንደሆነ ሽጉጡን ባዶ እንዳደረገችው እሷ እንደሆነች ነገረቻት ለትሁት። እና አለሜ እንዳትሞት አትፈልጊም ነበር ማለት ነው። ሽጉጡን ባዶ ያደረግሽው አንቺ ነሽ ስትላት፣ አዎ እኔ ነኝ ባዶ ያደረኩት፣ ምክንያቱም ልክ እንዳገኘ እንደሚገላት ነግሮኝ ነበር። ነገር ግን እኔ ሽጉጥ አጠቃቀሙ እንዴት እንደሚደረግ እንደማላቅ ነው ለገዛኝ የነገርኩት። ስለዚህ ለጊዜው ዝም እንድትይ እፈልጋለሁ። አለሜ በቃ እናቷን እንዳገኘችው እርግጥ ነው ከእናቱ ጋር ሰላም እንደሆኑ እፈልጋለሁ ስትል ትነግሯለች። አባዬ ይገርማል፣ ቤቲ እኮ ነች ሽጉጡን ባዶ ያደረገችው። ልክ ስትተኩስ ሽጉጡ ባዶ ነበር። እና ሽጉጡን ባዶ ያደረገ ማን እንደሆነ ገምት። ማን ነው? ቤቲ ነች ብላ ነገረች። ምን? አዎ ሽጉጡን ባዶ እንደሆነ ያደረገችው ቤቲ እንደሆነች ነገረች። ልጅ ጥሩ ልባላት ማለት ነው። እንደውም እኮ እንዲገል ትእዛዝ የምትሰጥ ነበር የመሰለኝ ስል ይነግራታል። አይ አባዬ እሷ ነች ትሁት ነች ሽጉጤን ባዶ ያደረገችው እሷ ወይንስ አንቺ ብሎ ይነግራቸዋል። ይጠይቃል። ገዛኝ ስለምንድነው የምታወራው? እኔ ምን እንደምታወራው ምንም አላውቅም። ግን እንኳን ትሁት እኔም ይህንን እንዴት አጠቃቀሙን እራሱ አንችልም እኮ ሁለታችንም ይህን ነገር ትሁት ያደረገችው አይመስለኝም በማለት ታዲያ ማን ያደርጋል? ሁለታችሁ ናችሁ እዚህ ቤት ውስጥ ያላችሁ። ገዛኝ እኔም ሆነ ትሁት እንዴት እንደሚደረግ እንኳን አናውቅም። እባክህ ዝም ብለህ እሷ ላይ ለማሳበብ አትሞክር፣ ለመረጋጋት ሞክር ስትል ትነግረዋለች። ቆይ እንዴት ነው መረጋጉ? ያደረገችው ነገር ትክክል ብለሽ ታስባለች? እኔ ትክክል ነኝ አላልኩም፣ ግን እባክህ ለመረጋጋት ሞክር ያልኩት እና ቤቲ ለማዳን እንደመከረችው ነገሩት። እና እጅ ልጅ ተቀየረች ማለት ነው። በቃ እንጂ ይቅርታውን እቀበላለሁ በማለት እንግዲህ ህይወቷ እሷ እንዳለች እና ሽጉጡን ባዶ እንዳደረገች ቤቲ ግን መቀየሯ እኔ ገርሞኛል። ሰሞኑን እኮ እጅግ በጣም መለወጧ ተለዋውጣብኛለች እና ግራ ገብቶ የነበረ ትሁቴ እና መቀየሯ ግን ደስ ብሎኛል። ከአንቺ ጋር ደስ የሚል ህይወት ይኖረናል። እባክሽን እጄ መቼባት ለቀቅኝ፣ አብረን እንሆን። አለሜን እንድንጋባ እጅግ በጣም ትፈልጋለች እና ደስተኛ ሆናለች። እኔና አንቺ
አንድ ላይ እንድንሆን ከመጀመሪያም ጀምሮ እንደምትፈልጉ ይነግራታል። እና እኔ እንድታገባ ትፈልጋለች ማለት ነው። አለሜ ግን ደስተኛ ትሆናለች ብለሽ ታስባለች ስትላ፣ አዎ አለሜ አንቺን እንዳገባ በጣም ደስተኛ ነች። እናም ከኔ ይልቅ ፍላጎቷን የጨመረ የእሷ ነው ብሎ ይነግራታል። እና ታዲያ ምን አሰብክ እያለችው ነበር። ከአንቺ ጋር ደስተኛ ህይወት እንዲኖረኝ ተስፋ አድርጋለሁ በማለት ትሁት በመጨረሻ መጥሻል፣ ባትመጪ ጉድሽ ነበረ የሚፈለው። እዚህ ጨዋታ ውስጥ እጅሽ ካለ መጨረሻሽ ነው የሚሆኑ። ትሰሚኛለች? እዛ ክፍል የዓለምን ክፍል ታውቂያለሽ? እዛ ነው ሰው ውስጥ ራሳ ድረስ እዛ ነው የምቆልፍብሽ እያላት ነበር። በጭራሽ አልፈራም፣ የፈለግኩ ማድረግ ትችላለህ። ቃሌን አክብሬ የምትፈልገው ነገር አድርጋለሁ። ከዚህ በላይ ከኔ ምንድን ነው የምትፈልገው? እባክህ እኔ ሞትን በጭራሽ አልፈራም። ከልጄና ከቤተሰቦቼ ብቻ እንድትርቅ እፈልጋለሁ። ከፈለግ እኔን እንደፈለግ ልታደርገኝ ትችላለህ፣ ግን ቤተሰቦችን ጫፍ እንድደርስ አልፈልግም ብላ ትነግረዋለች። እንዴት ነው የምትናገሪ? ገንዘብ በጭራሽ አልፈራም። ካሁን በኋላ ፊት ለፊት እጋፈጣለሁ። ትሰሚኛለሽ? አንድ ነገር ለማድረግ ካሰብሽው ግን ተጎጂ የምትሆኑ አንቺ ነሽ ብሎ ይይዝበታል። የፈለግከውን ማድረግ ትችላለህ። ካሁን በኋላ እኔ በጭራሽ አንተን አልፈራም እና አልንቀጠቀጥልህም። ስለዚህ ደስ ያለው ማድረግ ትችላለህ። ትሰማኛለህ? አለሜን ፈልጋለሁ አልከኝ፣ እሺ ብዬ ቤት ድረስ አመጣውልህ። ከዚህ በላይ ከኔ ምንድን ነው የምትፈልገው? ሀሳብን በቀየርከው ቁጥር እኔ መሰቃየት አለብኝ እንዴ ብላ ጨዎችበት። እንደዚህ ቆይ እኔ ገዛኝ ማን እንደሆንኩ አታውቂም፣ የእጅሽ ነው የሚሰጠው፣ ጠብቅኝ አሳይሻለሁ እያለ ይዝትበት ጀመረ። የፈለግከውን ነገር ማድረግ ትችላለህ። እኔ ካሁን በኋላ ልጄን ጫፏን እንዳትነካ እንጂ በጭራሽ አልፈራም በማለት ትዝትበታለች። እንደማትፈሪማ እያየሁ እኮ ነው አየሁ እኮ፣ እሱን አብረን እናያለን እያለት ነበር። ካሁን በኋላ በጭራሽ በህይወቴ በጭራሽ አልፈራም፣ የምፈራው ልጄ ምንም ነገር እንዳታረግብን ብዬ ነው እንጂ ሌላ ነገር ምንም አያስፈራኝም በማለት ትነግረዋለች። ጥሩ እሱን አብረን የምናይ ይሆናል እያለ እየዛተባት ነበር። እና በጭራሽ እንደማትፈራው ጨምር ትነግረውና ካሁን በኋላ አታስፈራራኝ እያለች ነበር። ቤት እህቷን ለመጠየቅ እየሄደች ነበር። እህቷ ሕክምና ሙሉ ማድረግ እንደምትፈልገው ጭምር ስትነግራት፣ እሺ ሕክምና ሙሉ እናደርጋለን እና ገንዘብ ያስፈልጋኝ ስትል ትነግራታለች። እሺ የምትፈልገውን ገንዘብ ሰጥሻለሁ፣ ሙሉ ሕክምና እናደርጋለን። እውነትሽን ነው እህቴ፣ ቆሜ መራመድ ፈልጋለሁ፣ ማንኛውም ሰው ላይ ሽክም መሆን አልፈልግም ብላ ትነግራታለች። እና እሷም ደግሞ ቆማ መራመድ እንደምችልም ጭምር ትነግራታለች። እና ሕክምናውን በቅርቡ ትጀምራለች ብላ ስትነግራት እጅግ ነበር ደስ አላት ማለት ነው። እና ሕክምናውን በቅርቡ ትጀምራለች ብላ ስትነግራት በጣም ደስ ብሏት እና ታዲያ ሕክምናውን እጀምራለሁ ማለት ነው እህቴ ያለቻት። አዎ ትጀምራለሽ፣ ሀሳብ አይግባሽ እያለቻት ነበር። እና በጣም ነበረ ደስ አላት ማለት ነው። እና ቤቢ ሕክምናውን በቅርብ በእግሬ እራመዳለሁ ብላ እየነገረችው ነበር። አልገባኝም ምን ተፈጠረ ስትላት፣ በቅርቡ በእግሬ እራመዳለሁ ሕክምናን እንደምንጀምር ትነግረዋለች። እና ትሁት ጋር እያወራች ነበረ። ቤቴ ቆይ ትሁት ምናምን ብላ እየጠየቀችው፣ አንቺ የምትፈልጊ ነገር ካገኝሽ ከዚህ መሄድ ትችያለሽ፣ እኔ የምፈልገውን የሚበቃኝን ካገኘው ይዤ እሄዳለሁ ስትል አለምም ትላታለች። እንግዲህ ምርጫው አንቺ ነው፣ አንቺ ደስ ያለሽ ማድረግ ትችያለሽ ስትላት፣ አው አንቺ ልጅ ይዘሽ ትሄጃለሽ፣ እኔ ግን የምፈልገውን ገንዘብና ሀብት ይዤ እሄዳለሁ ስትል ትነግራለች። ከዛ ሶስቱ እንደፈለጉ ህሊናሽ ምንም አይልሽም፣ ምንም አይለኝም ህሊናዬ ስትል ትነግራታለች። ቢሆንም ግን እንደዚህ ማድረግ ጥቅም ያለህ አይመስለኝም። ቆይ እንዴት ነው የምታስቢም? እንግዲህ የምፈልገው ነገር ነግሬሻለሁ፣ የሚበቃኝን ነገር ይዤ እሄዳለሁ ብላ ስትነግረው ነበር። ነገር ግን ናታንና አባዬ አንድ ላይ እንደውም አለሜ ሲያወሩ ነበር እና ምን ማድረግ እንዳለባቸው ጭምር እየተነጋገሩ ነበር። ምንም ቢሆን ገዛኝ አንድ ነገር ከማድረግ ወደኋላ እንደማይል እርግጥ ነው፣ ግን ለዚህ ነገር ዝግጁ መሆን እንዳለባቸውም ጭምር እያወሩ ነበር። እና አለሜ ምንም ነገር አታስቢ ናታን፣ አንተ የምትፈልገው ነገር ማድረግ አለብን፣ አለዛ ግን ሀሳብን እንዳትቀይር እንዳትለዋውጥ። አሁን ትሁት ልጇን ካገኘችና ልጇን ካዳነችው ማድረግ ያለብን እናደርጋለን ብላ ትነግረዋለች። እና ሀብትም ንብረቱን በሙሉ ወደ አንተ ማዞር ይኖርብናል።
ስለዚህ ገዛኝ ከህይወት ውስጥ እንዴት አድርገን ማውጣት እንዳለብን ማሰብ አለብን። ፖሊስ እጅን ብትሰጥ ይሻልሃል፣ አለዛ ግን ምን እንደማረግ አታውቅም ብሎ አባዬ ያስፈራረው። አውግድልኝ ብን ሂድ ከዚህ ብሎ አባረረው። ለዚህ ስራ አስከፍላለሁ፣ እኔ ማባረር ምን እንደሆነ አሳያለሁ በማለት ገዛኝ ሲስትበት የፈለግኩ ማድረግ ይችላል፣ አውግድልኝ ከዚህ ብሎ እየሰድበዋል። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር